ቪዲዮ በጣም ደስ ስላለኝ ብዙዎች ይማሩበታል ብዬ ደስ ብሎኝ ወደ እናንተ ይዤው መጥቻለሁኝ። አሰላሙ አለይኩም እንዴት ናችሁ? ሀባይ ሁላችሁንም ሰላም ብያለሁ። እሱ ምንድነው አንድ ወንድሜ እንግዲህ ለሚስቱ ወርቅ ገዛላት። የገዛው ደግሞ በስሟ በሐርፍ ነው የገዛላት ማለት ነው። እንደምትመለከቱት ይሄ የገዛላት ወርቅ ነው ማለት ነው የማሳያችሁ በጂ ፊደል እና ደስ አለኝ ሀቂቃ። ለምንድን ነው ደስ ያለኝ? እንደዚህ አይነት በቃ በጣም ትዳራቸውን አክባሪ ለሚስታቸው ክብር ያላቸው ወንዶች ስላሉ ማለት ነው። እውነቴን ነው። ሚስቶቻችሁን አክብሩ ወንዶችዬ፣ ሚስቶቻችሁን አክብሩ፣ ሚስቶቻችሁን አስደስቱ። የምሬን ነው የምላችሁ። ምክንያቱም እሷ ሚስትህ ላንተ የተሰጠች አማናህ ናት። በቃ ለሷ በትንሽም ነገር ቢሆን እኛ ሀቂቃ ሴቶች ትንሽም ነገር ቢሆን ያስደስተናል፣ ትንሽም ነገር ቢሆን ያስከፋናል። ስለዚህ ይሄ ወንድሜ እንግዲህ ከስራ ወደ ኢጃዛ እየሄደ ከስራ እኛ ጋር መጥቶ ወርቅ ገዝቶ ሚስቱን ለማስደሰት ቢስሚላ ማሻአላህ ተባረካላ። የምሬ ነው የምላችሁ። በጣም ነው ደስ ያለኝ ሀቂቃ። ማለት ለሚስቱ ያለው ክብር፣ ለሚስቱ ያለው ክብር ሚስቱን ለማስደሳት የዚህን ያክል። የሰው ልጅ እኮ ስጦታ መብዛት ማነሱ አይደለም ሀባይብ፣ ማነስ መብዛቱ አይደለም የሚታየው። በቃ አሳቡ ማለት ነው፣ አስተሳሰቡ። የሰው ልጅ ለዛ ለሰው የሚያስበው መልካም አስተሳሰብ ብቻ ነው የሚወስነው እንጂ የሰው ልጅ ሰጥቶ አያጠግብም። ይሄንን ማወቅ አለብን እና ብዙ ወንዶች ልትማሩ ይገባል። ማለት ሚስታችሁን አስደስቱ፣ ለሚስታችሁ ክብር ይኑራችሁ። ስጦታ ስጧት ለሚስታችሁ፣ ደስ ይላታል። ትንሽም ነገር ብትሆን ማለት ነው። በቃ ከአንተ ከባሏ የመጣው ነገር በጣም ያስደስታታል። ስጧት፣ ምን ችግር አለው? አንዳንድ ሰዎች ደግሞ በገዛ ብሯም ልትሉ ትችላላችሁ። እዚህ ጋር መቼም እና ውዶችዬ አታለው። በገዛ ገንዘብሽ ራሱ ቢሆን በገዛ ገንዘብሽ ገዝተሽ እንዲለብሽ የማይፈልጉ ወንዶች አሉ። ታውቃላችኋ? በገዛ ገንዘብሽ አንቺ ሰርተሽ ጥረሽ በላብሽ ያገኘሽው እንቅልፍ በስነ ስርዓት ሳትተኝ ገባሽ? ምግብ በስነ ስርዓት ያመረሽን እንኳን ሳትበይ አይደለም ያመረሽን። እንዴት ብዬ ልንገርሽ? ሁላችንም አረብ እኮነን እናውቀዋለን። እንደዛ ሆነን ባገኘነው ገንዘብ እንኳን በገዛ ገንዘብሽ አይደለም ወርቅ ልብሱን ተተሽው ራሱ እኛ የሴቶች ብዙ የሚያስፈልገን ነገር አለ። ቅባት፣ ሳሙና፣ ያን እንኳን እንድትገዢ የወር ደመወዝሽ እንዳይቀነስ የሚፈልጉ ወንዶች አሉ። ይሄንን አስባችሁታል? ስለዚህ እንደነዚህ አይነት ደዩስ ወንዶች ባሉበት ሀገር እንደዚህ ሚስቱን የሚያከብር ለሚስቱ ትልቅ ክብር ያለውን ሰው እውነት ሊመሰገን ይገባል። ይሄ በራሴ በጣም ደስ ስላለኝ ነው፣ ለሚስቱ ያለውን ክብር ስላየሁ ማለት ነውና አላህ ትዳራቸውን ይባርክላቸው። ወንዶች ልመዱ፣ ለሚስታችሁ ክብር ስጡ፣ ለሚስታችሁ ስጦታ ስጡ እላችኋለሁ።